የመድኃኒዓለም ምስራት መሰክራለሁ። በላይኛው ፊት ለፊት አድርጋ ነው። ይሄ ነው ከወዲሁ የወጣው ወረ ስንት ጉድ አለ። የታሸገውን ቁስሌን ከፍተው በጣም የማይሆን ነገር አድርገው ቁስሌን አመርቅዘውት የባሰ ህመም ፈጥረውብኝ ከዛ ውጭ ሌላ የመንፈስ ጭንቀት የሚባል ይሄ የውስጥም ችግር ፈጥረውብኝ ተሰወሩ ማለት ነው። ትክክለኛ መረጃ ሰጣችሁ ማለት ነው እንጂ ከዚህ ተላልፎ ወደ ህግ ብትሄድ እንደምትለቀቅ ነው የምታውቀው። እኛ እኮ የምናስነካ ነገር አለ። አሁን እናስነካ አለ እዚህ ያለው ደነዛ ከዛ ስሮት እንወጣለን። ደብተራ የተባለ ታዲያ ለምንድን ነው ዝም ብሎ ነው እንዴ? ሰላም ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? ውድ ስጦታዎቼ እኔ በጣም ደግ ነኝ። ዛሬ እንግዲህ አልጋሌ ነው ሆኜ የተመለስኩት ወደ እናንተ። ያው ላለፉት ቀናት ሳምንታቶች እንግዲህ ቆየት ያሉ የሰሯቸውን የክትትል ስራዎች ኬዞችን ወደ እናንተ እያደረስኩ ነበረ። ባለፉት ሳምንታቶች ደግሞ አንድ የደረሰብኝ አንድ ጉዳት ነበረ። እንደምታስታውሱት የሆነ ኬዝ ስራ እየሰራው ባለበት ሰዓት ላይ እንግዲህ በጩቤ ተወግቼ መጨረሻውን ስለሱ ኬዝ አልነገርኳችሁም የነበርኩበት ሁኔታ ውድ ቤተሰቦች። እና ያው በመሃል አለው ለማለት የአንድ ቪዲዮ ሰርቼላችሁ ነበር። በእርግጥ ከሱ በኋላ ግን በቃ ሌላም አንዳንድ ነገሮች ተፈጥረው ነበር። ዛሬ ደግሞ አጠገቤ እናቴ ያለች ያው እንደምታዩት ከስንት ጊዜ በኋላ መጥታለች። ከጎኔም ደግሞ እህቴ አብራኝ የምትኖር ባለፈው እንግዲህ እንደምታውቁት እኔ መኖሪያ ቤት ውስጥ ሰራተኛ ነኝ ብሎ ማንነቱን እንደ ሴት ቀይሮ ገብቶ እንግዲህ ያ ሰው ወንድ ሆኖ ተገኝቶ በመሃልም እሷን ሲያስጨንቅብኝ ሲተናኮስብኝ የነበረችው እህቴ ኑኑ ነች። እና ኑኑዬ ማጠገብ ያለች እናቴም ያው በቀኝና በግራ ከበውኝ አሁን ትንሽ ያው መልካም ጤንነት ላይ ነኝ ተመስገን። ግን ደግሞ አልጋ ላይ ሆኜ ነው ዛሬ መጣሁት። አንድ ያው ስላለሁበት ሁኔታ ላጫውታችሁ ብዬ ነው ይሄን ቪዲዮ መቃርጸው። ውድ ቤተሰቦች እናንተ እንዴት ከረማችኋል? እስኪ የኔን አከራረም የኔን ሰሞንኛ ሁኔታ ያው በሂደት የምታዩት ይሆናል ማለት ነው። እንጫወታለን። ላይክ፣ ሼር፣ ሰብስክራይብ አድርጉ፣ ኮሜንት አድርጉ እላለሁ። እማዬ እንዴት ነሽ? ልጅ ደህና ነኝ። እንዴት ነሽ? አሁን እንዴት ነህ? እኔ አሁን ደህና ነኝ እማዬ፣ ደህና ነኝ። አሁንማ ለውጥ አለ እኮ ተመስገን። ከፈጣሪ በታች አንቺም አለሽ ኑኑዬም አለች። ከጀርባም ብዙ ጓደኞች ያሉ ይረዱኝ ያግዙኝና ያው በዚህ ስራ ብዙ ፈተና ነው እያየን ያለ ነው። ብዙ ፍዳችን እየበላን ነው እንደምታውቂው። አይዞህ ጠንካራ አይደለህ አንተ? ጎበዝ እኮ ነህ። እጅ እንዳሰጥ አይዞህ፣ አይዞህ ልጅ አይዞህ። እሺ ትንሽ ያው ተኝቼ ያወሩኝ እንግዲህ ቤተሰቦች ትንሽ እዚህ ላይ ሆዴ ላይ ያለው ህመም ነው። ኑኑዬ እስኪ አንቺም ሰላም ብያችሁ። እንዴት ነሽ? እንዴት ናችሁ? ሰላም ናችሁ? እንግዲህ ወንድሜ እንደዚህ የምታዩት ጠንካራ ሆኖ ነው። በሱ እንደዚህ አይነት ነገር ላይ ቢሆኑ ሰዎች እንደዚህ ጠንክረው እንኳን እንደዚህ ማውራት እንኳን አይችሉም ነበር። በእግዚአብሔር ቸርነት በእናንተም ጸሎት ነው እንግዲህ ወንድሜ እንደዚህ ሆኖ ያለው። እናቴም ይኸው ጸሎቷም ይኸው ፍሬ አፍርቶ ይኸው ጤና ሰጥቶት ይኸው ደህና ሆኗል እና ተመስገን። ያው ስለ ኑኑዬ በድጋሚ ለማስታወስ እናቴን በደንብ ታውቋታላችሁ። እማዬ ታውቂያለሽ አንቺም ኮሜንት ላይ ራሱ ሲጽፉ ሮባ ቆራጤ እናቱ ልጅ እያሉ እናቴን በጣም ያጀግኗታል። ጀግንነትሽን ስለሚያውቁ ነውና ስለ እናቴ ምንም ማለት አልችልም የሚታወቅ ስለሆነ። ኑኑዬ ደግሞ እንግዲህ ላላስታወሳችሁ ወይም ደግሞ ቀደም ያለውን ቪዲዮ ላላያችሁ እኔ በምኖርበት ቤቴ ውስጥ እንግዲህ አብራኝ ትኖራለች። የበላሁትን አብራኝ በልታ አብረን ተካፍለን እንኖራለን ብዬ ቤት ያመጣኋት እንግዲህ ባለፈ ታሪክ አይኖርም። ኑኑዬ ግን ያው ለማስታወስ ያህል ነው። እንደምታውቂው አሁን ወደፊታችን እየኖርን ያለ ነው። ኑኑዬ ማለት ብዙ በልጅነቷ ብዙ መከራ ብዙ ስቃይ በእንጀራ አባቷ ያየች እናትና አባቷ የተገደሉባት ሀብት ንብረቷ በእንጀራ አባቷ ቁማርተኛነት ሱሰኛነት ሀብት ንብረታቸው የተበላባት
ያ ሁላም ነገር ወድሞባት እንግዲህ በልጅነት እድሜዋ ጎዳና የወጣች ጎዳናም ወጥታ የሄደችበት እንግዲህ ያጋጠሟት በአካባቢያ በዙሪያ የነበሩ ሰዎች ጎዳና ላይ ያሉት ወንዶች እያፈራረቁ ብዙ የደፈሯት እንጃ በቃ ረጅም ጊዜ ስቃይን ያሳለፈች ልጅ ናትና በጣም የተፈተነች ግን ደግሞ ይኸው ፈጣሪ አቆይቷት ለምስክርነትም ለምንም ጀግና ያለች ልጅ ናትና ያለፈ ታሪኳ በጣም ስለሚያሳዝነኝ የመጨረሻም ጊዜ እንደምታስታውሱት ያው የምታስታውሱት ታስታውሳላችሁ፣ ማታቁም ካላችሁ ያገኟት ሌላ ቦታ ጎዳና ላይ እየኖርሽ በነበረ ሰዓት ለሁለተኛ ጊዜ የነበረችበት ቦታ ስላልተመቻት ቦታ ቀይራ ከአንድ ውሻ ጋር ጠባቂው አድርጋ ውሻውን ሌላ ጎዳና ወደ ሌላ ሰፈር ቀይራ መኖር ጀመረች። ሸራ ወጥራ እንግዲህ እዛም ለብቻ እየኖረች ሌላ ወንዶች እዛ አካባቢ የነበሩ ወንዶች አይተዋት ውሻዋ የእሷ ጠባቂ ነበር በመርዝ ገለውት እሷን ድጋሚ ጥቃት ሲያደርሱባት አድረው ሌሊቱኑ በማለዳ ለኛ መረጃ ደርሶን እንግዲህ ጥቆማ ለመውሰድ ሲሄድ ሳያት ታሪኳ በጣም ብዙ መጥፎ ታሪክ ያሳለፈች ልጅ ናት እና በቃ ከዚህ በኋላ አትጎጂም የበለውትን በልተን አብረን እንኖራለን እንከርማለን ብያት እኔ ቤት ደግሞ ይዣት ከመጣሁ በኋላ እየኖርን ባለንበት አጋጣሚ ያው ስራ እንዳይበዛባት ጫና ቤት ውስጥ ያው ምግብ እየሰራች ምታበላን ሰራተኛ ቀጥሬ ነበር። ያቺም ሰራተኛ እንደምታስተውሱት ታውቃላችሁ ወንድ ሆኖ ተገኘ። ሴት ነኝ ብሎ 5 ወር ሙሉ ሲያታለኝ ቆይቶ ያ ወንድ ደግሞ ወንድ ከመሆኑ ባለፈ ቤቴን ሲዘርፍ ቤቴን ውስጤን ሲያጣራኝ ነበረ ለመዝረፍ። ከዛ ውጪ እሷን ሲተናኮሳትና ሊደፍራትም ሲሞክር በድጋሚ እኔም ጋር መታ እረፍት ልታገኝ አልቻለችም እችልች እና ብዙ ፍዳ ስቃይ እየበላች ነበር። ያው ስለኑኑ ይሄን ነው የምለው በረጅሙ አወራሁኝ። ያው መረዳት ስላለባቸው ነው እንደ አዲስ እና እንግዲህ ከዛ በኋላ ደግሞ ማዬ ያው በነበርኩበት የሥራ አጋጣሚ ሰዎችን ለመገላገል በገባውበት እንግዲህ አንድ ክትትል ስራ ላይ በጩቤ በአንዲት ሴት ተወጋሁኝ። እሱም እንግዲህ ህመም ፈጥሮብኝ ስለነበር እረፍት እያረኩ ነበር። የሥራ እረፍት እንግዲህ ስራ ቀንሼ እረፍት ላይ ነበርኩኝ። ህክምናም እያረኩ ነበር በቤቴ። በመሃል እንግዲህ ኑኑዬ እያስታመመችኝ እያለ ቤቴ ውስጥ ድንገት ከቤት ወጣሽ። ሆስፒታል መሄድ ነበረብኝና ከዚህ በፊት የነበረው ሁኔታ ቼክአፕ መደረግ ነበረብኝ። ብዙ የተፈጠሩ ነገሮች አሉ እናንተ የምታውቋቸውና ለሱ ድንገት ነበር የወጣሁትና መጣሁ ብዬው ነበር የወጣሁት ስላችሁ መጣሁ ብዬ ነው የወጣሁት። አሁን ደርሼ እመለሳለሁ ብዬ ነበር የወጣሁት። ከዛ ከወጣ በኋላ በደንብ አላስታውስም፣ ግን የሆኑ ወንዶች አግተውኝ እንደወሰዱኝና ከወሰዱኝ በኋላ ስነቃ ነው ትንሽ ማስታውሰው። በነቃው ሰዓት ከዚህ በፊት ወንድሜ ላይ ሲዝቱ የነበሩ እናገኘሃለን እያሉ የነበሩ ሰዎች ነበሩና ውስጥ ስገባ ያየሁት ደግሞ በጣም የሚከብድ ነገር ነበረ። ማልጠብቃቸው ነገሮች ነበሩ። ለማየም ራሱ ስላት ነበር ሰው በሰው ላይ እንዴት እንደዚህ ይጨክናል? ማንገምታቸው የምንላቸው ሰዎች ለሰዎች መድኃኒት ለማድረግ ሲያስቡ እንዴት መግደል እንዳለባቸው፣ እንዴት ሰባብሮ ማስቀረት እንዳለባቸው፣ እንዴት ከዓላማ ማሰናከል እንዳለባቸው ሲያወሩ ነበር ያየኋቸው እና ሀሳባቸው ብቻ አይደለም በተግባር በአሁን ሰዓት እንግዲህ መንፈስ አላ ደብተራ የምንላቸው ወይም ደግሞ መተት የሚሰሩ ሰዎች የእነሱን ስራ ነበር ሳይ የነበረውና ያገቱኝ ከዚህ በፊት የነበሩ ሰዎች ነበሩ። የእነሱ አባላት ናቸው አቀናጅተው የሚሰሩና ቦታውን እንደዚህ ምላችሁ ሸፋፍ ነው የወሰዱኝ። ቦታው ጋር ውስጥ ከገባው በኋላ ነው ማስታወሰው እና ምንም እንድናገርም አልፈቀዱልኝም ነበረ እና ሙሉ የሚያወሩት የነበረው ስለ ወንድሜ ነበረ እና ውስጥ ደግሞ ከዚህ በፊት የነበረው እንደ ሰራተኛ ሆኖ ገብቶ የነበረው ሰውዬ የሚሰጣቸው ኢንፎርሜሽን ነበረ ከዚህ በፊት እና እሱን ለእነሱ ስለሚያቀብላቸው ውስጥ ቤታችን ውስጥ ያለውን ሁኔታ አሁን ምን ላደርግ እንደምችል ስወጣ ምን ላደርግ ቤት ውስጥ አሁን ምን ያደርጋሉ የሚለውን ሙሉ እንቅስቃሴያችንን ያቅ ስለነበረ ሙሉ ለእነሱ ሰጥቷቸው ነበር እና በሱ ምክንያት ነው እንደዛ የተፈጸመው። እንግዲህ ኑኑዬ
በድንገት ያው አንቺ የነበርሽበት ሁኔታ ስለነበር ክትትል ታደርጊ ነበር፣ ሆስፒታል ክትትል ነበረሽ እና ምክንያቱም ተደጋጋሚ ጥቃቶች ይደርሱብሽ ስለነበር ጤንነቷ ሙሉ በሙሉ እስኪስተካከል ክትትል ታደርግ ነበር እና ከቤት አትወጣም። በጣም ሴኪውርድ። ዛሬ እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። ደግሞ እኛ ምንድን ነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች፣ መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጠን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። ሆኖ እንግዲህ ከፈጣሪ በታች እኔም የራሴን የምችለውን ጥበቃ እያረኩኝ አንቺም በራስሽ ተጠንቅቀሽ ነገሮችን በአይንሽ እየቃኘሽ ነው ስናሳልፍ የነበሩ እነዛን ጊዜያቶች እና ግን ደግሞ ሕክምና ማድረግ ነበረብሽ። ለሕክምና በወጣሽበት አጋጣሚ ድንገት እንግዲህ ትጠፊብኛለሽ፣ ስልክሽም አልነሳሪ። እኔ የዛን ሰዓት እንግዲህ የምታስታመሚ ቤት ውስጥ የነበረችው እኔ ቤት ውስጥ እሷ ኑኑ ናት። እማዬ እየተመላለሰች ነው ካለችበት ቤት የምትጠይቀኝ የነበረው ከቤቷ እየመጣች ቤት ውስጥ እኔና ኑኑ ነው የነበርነው። ያኔ እንግዲህ ተወግቼ የተወሰነ በቃ እያገገምኩ ነበር፣ ቁስል እየደረቀልኝ ነበረ ደህና። ስጠፋብኝ እንግዲህ መነሳት መራመድ እችል ስለነበር የት ሄዳ ነው ብዬ በቃ ፍለጋዬን ነው የጀመርኩት እና እኔም እሷን ፍለጋ ሳይሆን እየመሸው ነቀ ነው መሸ፣ በጣም መሽቷል። 1 ሰዓት ምናምን አልፏል ከምሽቱ። ፍለጋ እሷን በወጣሁበት እንግዲህ ሌላ ጥቃት ደረሰብኝ ማለት ነው። እንግዲህ እሷን የሚያገቷት ሰዎች እኔ ላይ ጥቃት ለማድረስ የፈለጉ ሰዎች ስለመሆናቸውና እሷን ብዬ ለፍለጋ ስወጣ ከቤቴ ድንገት መንገድ ውስጥ መንደር ላይ አግኝተውኝ ጥቃት አድርሰውብኝ ይሰወራሉ ማለት ነው። ያንን እንግዲህ የታዘቡ ወይም እኔ መሬት ላይ ወድቄ ያዩኝ ሰዎች አንስተው ምንድነው ጠራርገው ያው እኔ ወደ ራሴ ስመለስ ድጋሚ ጓደኞቼ ጋር ደውዬ ነው ነገሮችን አጣሩልኝ። ኑኑ ጠፍታብኛለች ብዬ ደግሞ ጓደኞቼን የስራ ባልደረቦቼን ጠርቼ እነ ዴቭ እና አቤል እስኬ ሁሉም እነ ቴዶ ከጀርባ ያለሁት በሙሉ ርብርባቸውን ቀጠሉ ማለት ነው አንቺን ፍለጋ እኔንም በድጋሚ ወደ ማስታመም። በነገራችሁ ላይ ቁስሌ ገና ታሽጎ በቃ እየደረቀ የነበረበት ሰዓት ነው የወጮ የተወጋውበት ቦታ ማለት ነው። የዛን ሰዓት ያንን ጥቃት ያደረሱብኝ ሰዎች የታሸገውን ቁስሌን ከፍተው በጣም የማይሆን ነገር አድርገው ቁስሌን አመርቅዘውት የባሰ ህመም ፈጥረውብኝ ከዛ ውጭ ሌላ የመንፈስ ጭንቀት የሚባል ይሄ የውስጥም ችግር ፈጥረውብኝ ተሰወሩ ማለት ነው። እነዛ ሰዎች ኃይለኛ ህመም ውስጥ ከተውኝ እና ይሄ ለእናቴ በተለይ በጣም ህመም ነበር። 24/7 ነበር ስታለቅስ የነበረው በእኔ። አሁንም ያለሁት እናቴ ቤት ነው። እኔ ጋር ሆናችሁ ነው የምትከታተሉት ብላ እኔንም ኑኑንም ይዛን እሷ ቤት ውስጥ ይኸው እያሳከመችኝ ጸበልም ወስዳ እያስተመመችኝ ያለችው ማለት ነው። አሁን ላይ
ወደ ኑኑዬ ይመለሳለሁ። እንዴት እንደነበር የተፈጠረው ነገር ማለት ነው በዝርዝር እናወራለን። አሁን ግን እናቴ እስኪ ጸበል ቦታ የነበረውን ነገር አንቺም ትነግራቸዋለች። ምክንያቱም እኔ በምናብ ስለነበርኩ ጸበል ቦታ ላይ ህመም ላይ ስለነበርኩ አላውቀውምና እሱን ጊዜ እስኪ አስታውሽ። መቼም ክብር ምስጋና ይግባው ለመድኃኒዓለም። ተመስገን ተመስገን ቸር መድኃኒዓለም የኔ አባት ምስጋና ይግባው። ዛሬ እንደዚህ አፍ አውጥተህ አውርተህልኝ የነበረው ያ ሁላ መከራ አልፎ ዛሬ እንዲያገኛለሁ ብዬ መቼ አሰብኩ? ልጅ አላሰብኩም። ትጮሃለህ፣ ስንት ነገር ተፈጥሯል፣ ትለፈልፋለህ። ምን ጉር እንደመጣብኝ አይ መድኃኒዓለም ስል ነበረ። እንደው ሞተሃል ብዬ ነበር። ክብር ምስጋና ይግባው ለመድኃኒዓለም። ዛሬ ይሁን ልጅ ከአጠገቤ ሆኖ ተመስገን ተመስገን። ያ ሁላ የምትለፈልፈው የምትጮኸው ትጣራለህ፣ ትጮሃለህ፣ ምትላለህ እና እግዚአብሔር ይስጣቸው። ጸበል ቦታም ወጣቶች ስለነበሩ ባይዙልኝ ኖሮ በምን አቅሜ በምን አትርፌት ልጄ ያ ሁላ ታሪክ አልፏል። አንተ ምን ታውቃለህ? ምን የምታውቀው ነገር አልነበረም። ቄሶቹ እግዚአብሔር ይስጣቸው፣ እድሜ ከጤና ይስጣቸው። ለዚህ ለቤት ያመጡልኝ እነሱ ናቸው። ችም ልጅ ከጎኔ ሳትለይ መቼም ክብር ምስጋና ይግባው። ምን ብዬ ላውራ ልጄ? ያ መከራ አልፏል። ተሰቃይተክ ለፍልፈክ ጮኸክ እና ብቻ ክፉ ሰው ሆኖ እኮ ለዚህ ቢደርስልኝ ኖሮ ጥሩ ነበር። ለሰው እንደኖረ፣ ለሰው እንደሮጠ፣ ለሰው እንደለፋ ጥሩ ሰው በሀገር አይኖርም እንዴ? እኔ እኮ ግርም የሚለኝ ተጀምሮ እስከ ያልቅ ወይ ለራሱ አላለ ለእኔ አላለ። ለሰው እንደኖረ ለሰው እንደሮጠ ብክና እኮ ሊያስቀሩብኝ ጭራሽ ህይወቱን ለማጥፋት ይኸው ህይወት ማጥፋትን የቀራቸው። ህይወት በእግዚአብሔር እጅ ናት፣ በእሱ ጥበብ የእሱ እጅ ስለሆነች እንጂ ነፍሱ ያልወጣው ሞቷል እኮ ልጄ እኮ ሞቷል። ግን ምን ዋጋ አለው? አሰቃዩብኝ። አሁንም ምን ውስጥ እንደማደርገው አላውቅም። ብቻ ተነስቶልኝ ያለውንም ነገር ተከታትሎ እዚሁ ላይ ያደረሱትንም ደግሞ ልጄ ጀግና ነው፣ ቆራጥ ነው ልጄ። እጅ አይሰጥም ከመድኃኒዓለም ጋር ያንዳንዱን ለሚመለከተው ለህግም ሆነ ለምንም አሳልፎ እንደሚሰጥ ተስፋ አደርጋለሁ። መድኃኒዓለም ብቻችን እንኳን ዛሬ ለቤቱ አበቃል። ከጎኔ አንቆመልኝ አስቀመጠልኝ እንጂ እኔማ ጨርቄን ጥዬ አንድ ያለኝን ልጅ አሳጣኝ ብዬ አብጄ ነበረ። ጓደኞቹም እድሜና ጤና ይስጣቸው ከጎን ሳይለዩ ይኸው እስካሁን ድረስ እንግዲህ አሉ፣ እያደረጉ ነው፣ እየተከታተሉልኝ ነው። ሁሉንም ነገር አይዞሽ ማዘር እያሉኝ ይኸው ከጎኔ አልተለዩም። ከጸበሉም ጀምሮ ቤት እስከሚያመጡልኝ ድረስ በእነሱ በጓደኞቹ ኃይል ነው። ጥሮቹም ደግሞ ባሉበት መጥፎቹም አሉ። መጥፎቹ ለማጥፋት ቢነሳሱም ከእግዚአብሔር አልፎ ተርፎ አያጠፉት። የሚያጠፉትም ቢያጠፉ የሚያቆሙትም ደግሞ ከጎና አይዞሽ ማዘር ዛሬ ደህና ነው፣ ዛሬ እንደዚህ ነው እያሉልኝ ከጎኔ ሳይለዩ ደግሞ ለዚህ ካበቁልኝ ከዚህ ደግሞ ሲነሳ ለራሱ ያቅበታል። እሱ ይረዳዋል። መድኃኒዓለም መጠጣው ጽዋ እሱ ይረዳዋል። አሳልፎ አይሰጥብኝም። እሱም ከደጁ ርቆ ማያቅ ያንቺ አምላክ ነው እዚህ ድረስ የሚያደርሰኝ የጠበቀኝ እንጂ በብዙ ጠላቶች የተከበብን እና ያው በዚህ ስራ ምክንያት ማለት ነው። ዛሬ ላይ ግን እዚህ ሆነናል፣ እዚህ ደርሰናል። ፈጣሪን ለማመስገንም ነው። አንድም ይሄ ቪዲዮ ምስክርነት ለመስጠት ነው። ከዛ ደግሞ አለሁ ለማለትም ነው። ያሳለፍኳቸውን ነገሮች እናንተም ቤተሰቦች ስለሆናችሁ ጉዳዩ እንዲህ ነው እንዲያ ነው ብለን ተናግረን እንዲያው ለማሳወቅ ያህል ነው። ምክንያቱም ብዙ የኔ ነገር የሚያስጨንቃችሁ እንዳላችሁ ቤተሰቦች አውቃለሁ። ይህን መልእክት ለእናንተ ከማድረስም ባለፈ ነው ምስክርነትን ለመስጠት ነው ለፈጣሪ። ምክንያቱም በብዙ ፈተና ነው ከዛ ጊዜ በኋላ ራሱ ያለፍኩት። እንደምታውቁት እንግዲህ በስሬም ሆነ ከፊትም ሆነው በጣም ብዙ ሊያጠቁኝ ሲሞክሩ የነበሩ
ሰዎች እንደነበሩ ታስታውሳላችሁ። በተለየ አለቃ የሆነው ሲሰራ የነበረ መልካሙ በጣም እንግዲህ እኔም ብቻ ሲሆን በዙሪያችን ያለነው ሁላችንም ባልደረቦችን ጭምር እያጤነን ባክግራውንዳችንን ከጀርባችን እያጠና ሊያስጠቃን የሞከረ ግለሰብ ነበር። በስተመጨረሻ ውጭ ሄዶ አምልጧል ማለት ነው። ለትንሽ ደቂቃ ሽርፍራፊ በረራ አድርጎ ወደ ሌላ ሀገር እንዳመለጠ፣ ወደ አውሮፓ ሀገር እንዳመለጠ ራሱን ሳናስይዘው እንዳመለጠን ነው የቀረው። እሱ ያደረሰብን በደል አለ። ከዛ በኋላ ደግሞ ብዙ ከዛ በፊት የሰሯቸው ይሄ ደብተራ ሰዎች እንግዲህ በጣም ፈጣሪ እኮ ጥበብ ይሰጣል። እነዛ ሰዎች የተሰጣቸውን ጥበብ ለጥሩ ነገር መጠቀም ትተው መጥፎ ነገር ሲሰሩ፣ ህዝብን ሲጨርሱ፣ ብዙ ነገር በቃ ባህልን ምንም ብዙ ነገር ሲያጠፉ የኖሩ ሰዎች፣ የንዋይ ፍቅር ያደረባቸው ሰዎች፣ እነዛ ሰዎች እንግዲህ ተከታትዬ ጥቆማ በደረሰኝ ሰዓት ከዛሬ 7 እና 8 ወር በፊት ደብተሮችን አንድ ባንድ እያስኩኝ ሳጠፋ ነበረ፣ ወይም ደግሞ ለህግ ሳቀርብ ነበር። እነዛ ሰዎች እንግዲህ 10 ሲፈቱ መልሰን ስናሳስር፣ ተፈቱ ሲባል ድጋሚ ስናሳስር፣ ይሄ እልህ የያዛቸው እልህ የተጋቡ ሰዎች ከኔ ጋር እነዚህ ሰዎች አሁንም አልተውኝም። እንደው ጨረስኳቸው አሳሰርኳቸው ስል እዛው እስር ቤትም ሆነው ሰው እየላኩብኝ ዛሬም ላይ ድጋሚ ሞቴን ለማፋጠን የሚሯሯጡ ሰዎች አሉ። እነዚህ ደብተሮች ከጠላቶቼ መሀል እነሱ ናቸው አልተውያሉኝ ማለት ነው። የፈተናዬም በብዛት አንድም በእነሱ ነው ከጠላቶች መሀል እና አብረው እስር ቤትም ሆነው አልተውኝም። ምክንያቱም ያው ጠያቂ ስላላቸው የሚገባላቸው ሰው ስላለ በዙሪያቸው ብዙ የነሱ አምላኪ ሰዎች አሉ ማለት ነው የሚችለው። የነሱ ተከታይ ሰው የሚያመልካቸው ሰው አለ። በቃ በአጠቃላይ በገንዘብ ብዙ ሀብት ያላቸው ግን የነሱ ተከታይ የሆነ እነሱ ጋር እየሄደ መድኃኒት የሚያሰራ ሰውን የሚያስገድል ዘመዱን የሚጨርስ በእነሱ የሚሰሩት መድኃኒት እና እነዛ ሰዎች የእነሱ ወዳጅ ስለሆኑ በብርም ፈርጠም ያሉ ሰዎች ስለሆኑ በብር ከፍሎ ያስወጧቸዋል ደብተሮች፣ ሙስና በሉት እና እንደዛ እያደረጉ ድጋሚ በቃ እኔንም ሲያጠቁኝ ምን ሲሉኝ ዛሬ ደግሞ ይኸው በአንድ ባጋጠመኝ ስራ ላይ የሰሞኑ እንግዲህ ከሰሯቸው ኬዝ ውስጥ በጩቤ ተወግቼ ነበረበት ሰዓት ላይ ይሄን እንደዚህ አይነት ጉዳት ላይ መሆኔን አውቀው እነዚህ ደብተሮች ሞቱን ለማፋጠን ብለው ሰው ቀጥረው ሰው አሰማርተው እቺ ልጅ እኔ ቤት ውስጥ እንደምትኖር አውቀው እሷን አጥቅተው እኔን ለማግኘት ማለት ነው እሷን ከኔ አሽሸውና ደብቀውብኝ እሷን ፍለጋ ስሯሯጥ እኔ ለሌላ ነገር ለሌላ በሽታ ዳረጉኝ ማለት ነው። አሁን እንግዲህ ከዛ በኋላ አሁን እናት የምትላችሁ ነገር የተፈጠረው ያው በዚህ አጋጣሚ ነው። ድንገት መንገድ ላይ ወድቄ እነሱ ጭራሽ ቁስሌን አመርቅዘውብኝ የሆነ መድኃኒት አግተውኛል። ራሱ ከባድ የሚባል ጠረኑ ራሱ ሽታው በጣም የሚሰቀጥጥ በጣም የሚቀፍ ነገር አጠጥተውኝ በደመ ነፍስ ያ ውስጤን ሲረብሸው ሲበክለኝ ጸበል ቦታም እንግዲህ ብዙ ሲያስብለኝ የነበረበት ሁኔታ ነበር የነበረው። እንግዲህ ቀደም ሲሉ የሰሯቸው ብዙ የክትትል ቪዲዮዎች ስራዎች ስለነበሩ እነሱን ወደ እናንተ እያደረስን የቆየ ነው እንጂ ሰሞኑን የነበርኩበት ሁኔታ እንግዲህ በእንደዚህ አይነት ችግር ውስጥ ነበር። ለማንኛውም ዛሬ ለመመስከር ነው ይሄንን የመጣሁት ነው። ደህናም ስለሆንኩ መናገር ስለቻልኩ ከዛ አይነት ማዕት ውስጥ ወጥቼ ዛሬ ላይ መመስከር ያለብኝን ለመመስከር ያው እህቴንም እናቴንም ከፊት ከጎን ያርጌ እቺን ቀን ለማስታወስ እና ዛሬን ለማመስገን የመጣሁት ማለት ነው። በተወሰነ መልኩ ደህና ነኝ። እዚህ ጋር ያመረቀዘው ነገር ትንሽ ደህና ነው የተወሰነ ቢኖርም ውስጥ ያለውም ነገር እንግዲህ ጸበል ቦታ እስኪ እማዬ ምናልባት ታሳያቸዋለች። ይሄንማ ጉድ ነው። የመድኃኒዓለም ምስራት መሰክራለሁ። በላይኛው ፊት ለፊት አድርጋ ነው። ይሄ ነው ከወዲሁ የወጣው ወረ ስንት ጉድ አለ። ወደ ላይ ያለው ማይወጣው ጉድ የለም። ልግልግ እያለ ይወጣል። ኧረ ምን ጉድ ነው እያልኩኝ ኧረ እናንተ ልጅ ያላችሁ እንደው መድኃኒዓለም ይጠብቅላችሁ እንጂ ልጅ ያለው ሰው መከራ ማየት ነው። ይኸውላችሁ መከራ ማየት ነው። ጀግና ልጅ ቤት አይቀመጥም። ጀግና ልጅ ጠንካራ ልጅ ቤት አይቀመጥም። ይኸውላችሁ ለሀገሩ፣ ለልጆቹ፣ ለደካማው ለማንም ሳይል የሚሮጥልኝ ልጄን እያልኩኝ ሊቀጥፉብኝ ብሎ ደግሞ ይህ ምናምን ውስጥ ጭራሽ የሌለ ነገር እኮ ነው። እንደው የሌለ ነገር ይሄን ጉድማ ለተአምር ብዬ ነው
ለታሪክ ብዬ ያስቀመጥኩትን አምጪ ብሎኝ አሁን የመጣሁት። እዛም መጸበሉ ቦታ የወጣውን ጉድማ አራት ጠይቁ። እናት ለመከራ ያስቀመጣት ለጉድ ያስቀመጣት ለጉድ ያስቀመጠኝ እና ተመስገን ለሁሉም መማሪያ ይሆናል። ጠንካራ ሁኑ ነው እኔ ጠንካራ ሁኑ። ልጄ ይኸው ለእኔ ወጥቶ ጸሎት ከቤተ ክርስቲያን አልቀረውም። ምንም ቢል አቅምም ባይኖረኝ አንተ ቅደምልኝ፣ አንተ ፍጠንልኝ እያልኩ ይኸው ዛሬ ደግሞ ከጎን ያስቀምጦልኛል። ቀሪም ደግሞ ለእሱ ሰጥቼዋለሁ። የኔ ቸሩ መድኃኒዓለም ምን አረጋለሁኝ? በዚህም ስጋደል፣ በዛም ሳለቅስ፣ በዛም ሳነባ፣ የአሁኑ ደግሞ ባሰብኝ። የአሁኑስ ባሰ። ለሕግ አሳልፎ ሲሰጡት በሌላ በኩል ይመጡበታል፣ በዛ ሲሉት በዚህ ይመጡበታል። ታዲያ አንድ ሰው ምን ያድርግ ብቻውን? አረ ብቻውን ምን ያድርገው? እሱ አለለታ፣ አሁን መድኃኒዓለም አለለታ፣ እሱ አለለታ። እና ይሄን ጉድማ አሁን በጠርሙስ አድርጌው በቦታው ጸበሉ ጋር ወስጄ ለጉድ ለተአምር ሰው መማሪያ እንዲሆን አደርጓለሁ። የተያዙትም ተይዞ ለፍርድ ይቅረቡ እንጂ አልተቻሉም። ከዚህ ጋር ሲያስቀረው በዛ ጋር ይመጡበታል፣ በዛ ያስኩ ሲል በዚህ ይመጡበታል። እነዚህ ጓደኞቹ ድሜና ባለውለታዎቹ ናቸው። መቼም ተጀምሮ እስኪያልቅም አሉ። አሁንም ከጎን ናቸው። ተነስተክ ደግሞ ለውለታ ያብቃክ ልጄ፣ ለውለታ ያብቃክ፣ ለስለቱም ያብቃክ። ሌላ ምን እላለሁኝ ልጄ? የተሰቃየከውን፣ የለፋኸውን፣ የደከምከውን እሱ ፍርድ ይስጣ። ፍርድ እሱ ነው። እኛ እንመለከት ይሄ ምናምናቸውን። ኧረ እሱ መድኃኒዓለም ይመርምረው፣ የኔ አባት እሱ ይመርምረው፣ እመቤቴ ትመርምረው እንጂ እኛ አልቻልናቸውም። ስጋችን ቢያሰቃዩ ነፍስን አይወስዱም። አይዞክ ልጄ፣ ነፍስ በሱ እጅ ናት፣ በመድኃኒዓለም እጅ ናት። ምንም ቢያሰቃዩ ስጋህን እንጂ ቢወጉህም ምንም ቢያሰቃዩ በመርዝም ቢሉ በመድኃኒትም ቢሉ በመተትም ቢሉ እሱ ቀድሞ ልጄን ይጠብቅልኝ። አሁንስ እያቃተኝ ነው። አሁንስ አልቻልኩትም። እሱ ይርዳኝና ከዚች ብቻ ተነስቶ እግሩ መሬት ይርገጥ። እሱ ይርዳን። እሱ አለልክ። አይዞክ፣ የለፋህባት የደከምክባት ከጎን ነች። ተጽናና። ይሄን ህዝብ ማስደስት ተነስተክ። ይሄን ጉድ አስደስታቸው። አውጣ፣ በሚዲያ ይውጡ። ሂድ ቤተ ክርስቲያን ተናገር። ምስክርነትም ትሰጣለክ። ገና ስለትም አለብኝ። ስለዚህ አይዞክ ልጄ፣ አይዞክ። ከልጅ በላይ ደግሞ አለችልክ፣ እህት አለችልክ። ከጎንህ ነን፣ እኔም አለሁልክ። አይዞክ፣ ጠንከር በል። እንደምንም ብለህ ተቋቋም። ላንቺም ሁሌም ባሁን ለዚችን ልጅ ህይወቷን እንደው ምንም የከፋ ነገር እያሳለፈች ብትኖርም ብትቆይም ባለፈው ጊዜያቶች እድሜዋ አሁንም እኔ ጋር መታ እረፍት ልታገኝ አልቻለችም። ለሁለተኛ ጊዜ በእኔ ምክንያት አሁንም ከምትኖርበት ቤት ከእኔ ቤት እንግዲህ ለሕክምና ለቼካፕ ላቦጣችበት ነው እንዲያደረጓት እና ምናልባት እኔ በሌለውበት የተሰሩ የክትትል ስራዎች ነበሩ። ምኑ ጠፍታብኛለች፣ ደዋውሉና አግኙልኝ የት እንዳለች ታምኜ ስለነበረ ነው ኃላፊነቱን ለጓደኞቼ ነበር የሰጠሁት እና እንዴት እንዳገኙሽ ማን አግቶሽ እንደነበረ እነዛ ነገሮች ሁሉ በቪዲዮ ተይዘው ስለነበር ምናልባት ከዚህ በመቀጠል እናስተላልፋቸዋለን የተፈጠሩትን ነገሮች እና ያው ቀደም ሲል እያልሽኝ ነበረ ስለ ደብተራዎች የታገትሽበት ቦታ ውስጥ እንግዲህ ደብተራዎች ስለ ደብተራ ወሬ እኔን ስለማጥፋት እነዛ ሰዎች ሲያሴሩ እንደነበረ እየነገርሽ ነበረ በስሱ እና ያው የኔ እንደዚህ የመሆን ምክንያት በራሱ እነዛ ሰዎች የሄዱበትን ርቀት የተወሰነ ነገር ሰምተሻል ከነበርሽበት ቦታ ሆነሽ እና ይቅርታ ትንሽ ደክሞኝ ነው። ዛሬ
እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። ደግሞ እኛ ምንድን ነው የተሸወድነው? እሺ እስኬም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጣን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። እና ዞሮ አንድ ያገተሽ ግለሰብ ብቻውን እሱ እንደተገኘ ያው እሱን ይዘውት ነበረ ባልደረቦቼ። አንቺንም ነፃ አውጥተውሽ ነበር ከነበርሽበትና በድጋሚ እኔና አንቺ ከምንኖርበት ቤት ወጥተን ያው እናቴ ቤት መተናል መሸሸጊያ አድርገን። ምክንያቱም ቤትን ብንቀያየር ምንም ሊሆን አልቻለም። ስጋት ሆነ ነገሩ ካሜራን ብናስቀምጥ እና ከባድ ነው። ብቻ እስኪ አሁን ያለሽበትን የተወሰነ ነገሮች ንገሪኝ። አሁን ያለሽ የጤንነት ሁኔታሽን ንገሪኝ። ያው እኔ አውቃለሁ እንዲሁ ከተመልካችም እንዲሆን ያለሽበት ሁኔታ ንገሪኝና ያለፉትን ነገሮች ደግሞ እንጫወታለን። ምናልባት ቪዲዮንም እናሳያለን። አዎ እንግዲህ እኔ መጀመሪያ እንዳልኩ ወንድሜ ልክ ሆስፒታል ሊሄድ በወጣሁበት ሰዓት ነበረ የወሰዱኝ በቁጥር 3 ነገር ይሆናሉ። መጀመሪያ ሲከተሉኝ ነበረ 3 ሰዎች ናቸውና መልክ ግማሽ ከፊትና ከኋላ ነገር ሆነው ነበረ ሲከታተሉኝ ነበረ። አላየኋቸውም። ኖርማል መንገደኛ ነበረ፣ ዝም ብሎ የሚጓዙ ነበር መሰለኝ። ከዛ ለካ እዛው ጋር መኪና ምናምን ተነጋግረው ጨርሰዋል። ወዲያውኑ ነው እና ምንም እንዳላወራም አፌንም አስረውኝ ነበረ። መንገዱ ምንም እንዳላየው መሄድበትን እንዳላቀው ጭምብል አድርገውልሽ ፊቴን ምንም አይነት ነገር እንዳላይ አድርገውኝ ነበረ። እና ምንም መናገርም መንቀሳቀስም ማየትም ካልቻልኩ ደግሞ እንግዲህ ቦታውንም አላወቅኩትም ነበር። እንግዲህ እንዳልኩ ወንድሜ ተመልካቾቹ እንደሚያዩት ከሆነ ልክ እዛው ጋር ከደረስኩ በኋላ ቤት ውስጥ ከገባሁ በኋላ ነበረ ያረጉትን ፊቴ ላይ ያረጉትን ጨርቅ ያወለቁልኝ፣ አፌንም የከፈቱልኝ። ከዛ ወዲያውኑ አሰሩ እንዳላመጥ። ከዚህ የሆነ ክፍል ውስጥ አስገቡ። ክፍሉ ባዶ ጭር ነገር ያለ ክፍል ነው እና ልክ ምንድነው ስራቸው እንደዚህ የነሱን ስራ የሚያጋልጥባቸው ወይም ደግሞ የሆነ ስለነሱ ስራ ላይ ጣልቃ የሚገባባቸው ሰው ካለ በእነሱ ያው እጃቸው የሚችለው መተት ማድረግ ነው ወይም ደግሞ መተት አድርገው ለመግደል መሞከር ነው። ይሄ በሽጉጥ ነገር አይደለም። እነሱ ያው በእነሱ ደግሞ በአቅማቸው አይደለም። ልክ እንደዛ ነበር የሚያደርጉትና ሙሉ ሲጠይቁኝ የነበረው ስለአንተ ነበረ። እሱ ለምንድን ነው በስራችን ጣልቃ የሚገባው? ምን አለ አይተውንም ወይ
የራሱን ህይወት አርፎ ቢኖር አይሻልም ወይ? እና እንደውም ያልነገርኳችሁና ሰው እንዲያውቅልኝ የሚፈልገው ነገር ምን መሰለህ? አንተም ብቻ ሳይሆን በአንተ ዙሪያ ያለ ነው ሰዎች በሙሉ ነበር ለማጥፋት የሚሞክሩት። እማዬ አልያዝ ስላለቻቸው ነው። እሷ ሁል ጊዜ ቤተ ክርስቲያን ትሄዳለች። እግዚአብሔር ሆይ ድረስልኝ ለልጆቼም ትላለች፣ ትጸልያለች እና እሷ አልያዝ አለቻቸው እና ምንም ነገር ቢያደርጉ እሷ ቀርማ ያከሸፈችባቸው ሆነ እና እሷን ማግኘት ስላልቻሉ በእሷ ምክንያት አድርገው አንተን ሊያጠምዱ ነበር ሀሳባቸው እንደነበር እና በእሷ ምክንያት ስላልቻሉ አሁን ምን አሰቡ? እኔን የሆነ ነገር ከዚህ በፊት ብዬ ካለው መረጃ የሚያቀብላቸው ሰው አለ እና የሚሆነውን ነገር ስለሚያውቅ እንግዲህ ከዚህ በፊት ሆስፒታል ስንሄድ ከወንድሜ ጋር ነበር የምንሄደው። አሁን እንግዲህ ከታመመ በኋላ እኔ ብቻዬን ነበር የሚሄደው። አሁን ብቻዬን በሚሄድበት ሰዓት ነው እንግዲህ ምን ሊሆን እንደሚችል ምናምን ስለሚያውቁ ለካ እንደዚህ ነው ብለው አስበው እና የሚያወሩት ነገር ምንድነው? ወንድሜ ልክ በዚህ አይነት መንገድ ስላልቻልን ሌላኛውን መንገድ ተጠቅመናል። አሁን ጭራሽ አይተርፍም ነው በቃ ሀሳባቸው። አሁን አግኝተናል እና ወዲያው ይደዋወሉ ጀመር። አሁን አግኝተናል፣ አሁን እንደዚህ ያደርገናል ምናምን እና ልክ ከዛ ክፍል አስወጡኝ። የሆነ ልክ አንተን እንደገደሉ ወይም ደግሞ ጨርሰናል አይነት ነገር ካወሩ በኋላ ከዛ ክፍል አስወጥተውኝ ሌላ ክፍል ውስጥ ከተቱኝ እና የከተቱኝ ቦታ ላይ ምን እንዳለ የሚያመልኩ ሰዎች ናቸው ያሉበት እና መተው የሚሰግዱላቸው እና ከዛ መሀል እንግዲህ የሁሉም ብዙ ሰው ታሪክ አይቻለሁ። ግን የእኛን ታሪክ ሳየው ልክ አንተን ካደረጉ በኋላ እንደዛ እንደ ሞት አይነት ነው መተው ስለታችን ሰምሯል ብለው እንግዲህ ከዚህ በፊት እስር ቤት ውስጥ ያለው ሰውዬ ለሱ ሰውዬ ነግረነዋል እና ስለቴን ያስገባልኝ ብሎ የደስታቸውን መግለጫ እዛው ጋር ሲያከብሩ ምናምን አይቻለሁ። እና ለካ እንደዚህ ይደረጋል ወይ? በሰው ህይወት ደስታም አለ ወይ? ሰው አሁን እኔ ከዚህ በፊት ብዬ ይሆናል ሰው ለራሱ እንዲሳካለት ወይም እንዲቀናለት የሆነ ነገር ቢያደርግ ለራሱ ማድረግ ጥሩ እኮ አይደለም። ግን በቃ ምን አለ ለራሱ መሻሻል ቢያደርግ ምን አለ? ለሰው ክፋት ነው የሚያስበው። አሁን በዚህ ሰዓት ስትጎዳ እማዬ ራሱ እያየሃት ነው። ከድሮ ከነበረችበት ሁኔታ አሁን ይባስ በጣም እየተጎዳች ነው። ከቤትም ራሱ አንተን ጥላ መውጣት አትፈልግም። የሆነ ነገር ይሆናል፣ ትሳቀቃለች። ቤቷን የማዬ ግቢ ትንሽ ሰው ስለሚበዛበት ግቢ ውስጥ ማንም እንትን አይለም፣ ሁሉም ይጠነቀቃል። እኛ የምንኖርበት ደግሞ ብቻውን ቦታው ስለሆነ ምንም አይነት ነገር ቢሆን ለማምለጥም እንትን ለማለትም ለመጣራትም የሚሆኑ ሰው ይደርስልናል የምንለው አይደለም። እዚሁ ግን የማዬ ሰፈር ሰዎች አሉ ብዙ ነገር እሱ ለኛ ይጠቅመናል እና ውስጥ የነበረው ሁኔታ እንደዚህ ነው። በጣም ጥሩ። ያው የቀረውን ነገር በቪዲዮ ማስረጃም ያያይዙት ነገር ስላለ የኔ ስራ ባልደረቦች አንቺን ፍለጋ በሄዱበት ወይም በወጡበት አጋጣሚ እያንዳንዷን የክትትል እርምጃቸውን አንቺን ለማግኘት የተሄደበትን ርቀት በቪዲዮ አስቀምጠዋል። አንቺን ሲያገኙሽ በምን አይነት መልኩ እንዳገኙሽ፣ ማን አንቺን አግቶሽ እንደነበር ብዙ እንደነበሩ አንቺ እየነገርሽኝ ነው። አንቺ በጠፋሽባቸው ጊዜያቶች እነሱ በመጡና ባገኙሽ ሰዓት ግን የኔ ባልደረቦች ወይም የስራ አካላቶች ከአንድ ግለሰብ ጋር ነው ያገኙሽ። ጠባቂ ማለት ነው፣ አንቺን ሊጠብቅ የተቀመጠ ጠባቂና እሱም ጉዳዩን ያውቃል። አንቺን ከማገት ጀምሮ ጉዳዩን ያውቅ ነበር። ማን እንደላከው የተናዘዘበት ነበር እና እነሱን አሁን ማሳደድ ላይ ያለ ነው። አሁንም እኔ ባልነሳም ካልጋ ላይ ባልደረቦቼ ግን እያሳደዷቸው ነው ያሉት። ወደ ሱዳንም አምልጧል ይባላል፣ ወደ ሳውዲ ምናምን ይሄዳሉ ይባላል። እንግዲህ ምንም ከቁጥጥራችን ውጭ የሆነ ነገር ነው ያለው። ሀገር ውስጥም ራሳቸውን እንደ ስስት ደብቀው ያሉም አሉ። ለማንኛውም አሻራ እንትናቸው አድራሻቸው ሊገኝ አልቻለም ሰዎቹና ዞሮ የተፈጠረውን ነገር እስኪ ወደኋላ መለስ ብለን ዝም ብለን ያው ለማሳያ እንዲሆን ያህል እናሳያለን ያን። አሁን ግን ያለው ነገር ይሄን ይመስላል ለማለት ወደ እናንተ መጣው ለመመስከርም ስለፈጣሪ እናቴን ለመመስከር
ኑኑዬም ለመመስከር ሁሉም ነገር ያው ለሶስት እንዲሁ ክብ ሰርተን እናቴ ቤት ውስጥ ሞቅ አድርገ ነው በፍቅር ያው እኔንም እያስታመሙኝ ያሉት ደህና ነኝ ከበፊቱ በተሻለ ባለ ስራ ጓደኞቼም ወንድሞቼም እየመጡ ይጠይቁኛል። ትንሽ የስራ እረፍት ወስጄ አሁን በሕክምናና በጸበል እርዳታ እንዲሁም እረፍት በማድረግ ነው ጊዜ እያሳለፍኩ ያለሁት። ይህንኑ ለማለት ወደድኩኝ። በሌላ እንግዲህ በጥሩ ቁመና በተሻለ ቁመና እንደቀደመው ጊዜ ተነስቼ ደግሞ በደንብ ጀግኝ የምሰራበትን አቅም የሚያገኝበትን ጊዜ ፈጣሪ ፈጥሮልኝ ወይም ፈቅዶልኝ ያቺ ጊዜ መታ ደግሞ ወደ እናንተ በድጋሚ የሚመጣበት ጊዜ ቅርብ ነው፣ እርግጠኛ ነኝ። የእናቴም ጸሎት አለ፣ ኑኑዬም በዙሪያ ያሉትም የእናንተም የቤተሰቦች ጸሎት አለ። ስለዚህ በዚህ መልኩ እንግዲህ ወደፊት ይቀጥላል። ፈጣሪ ያው ነፍስን አይወስዱትም ብላለች እማዬ፣ ስጋን የፈለገ ቢያጠቁት። ስለዚህ እኔም ፈጣሪ ያው ያንን ያደርግልኛል ብዬ አምናለሁ። ስለዚህ ጠንክሬ እንደምመለስ ሙሉ ተስፋ አለኝ። ለማንኛውም ያለፉትን የክትትል አንቺን ለማግኘት የተካሄደበትን ርቀት ወደኋላ መለስ ብለን እናስታውሳለን በቪዲዮ እሱን አስተላልፍላችኋለሁ። ውድ ቤተሰቦች ለአሁኑ ከዚህ ቤት ያለኝን ቆይታ በዚሁ ላብቃ። ወደ እናንተ ያለው ነው ማለት ነው። ቤተሰቦች እግዚአብሔር ያክብርልኝ። ስለምትጠይቁኝ ስለምታስቡልኝ ሁሌም በጣም ነው የማመሰግነው። እወዳችኋለሁ ቤተሰቦች። ይህን ማለት ነው ፈልገው ማየ እንግዲህ እስኪ ቻው በያቸው እስኪ። እንግዲህ ምን አደርጋለሁ? ጸሎት አድርጉልኝ ለልጄ። ሁላችሁም ይሄንን የምታዩት በሙሉ ከአቅሜ በላይ ሆኗል። ልጄም አቅቶታል። ለህዝቡ ከጎን ቆሟል። ደግሞ ተነስቶ እናንተንም እንዲያመሰግን ሁላችሁም ይሄን የምታዩት አመስግኑልኝ፣ ጸሎት አድርጉልኝ። ከዚች አልጋ እንዲነሳ ጸሎት አድርጉልኝ እላለሁ። ምለው ነገር የለም። አቅቶኛል፣ ደክሞኛል፣ አልቻልኩትም። የኔ መድኃኒዓለም ይርዳል። ጋሚ ደግሞ እንደዚሁ እንገናኛለን። ሁላችሁም ጸሎት አድርጉላለሁ። አመሰግናለሁ። እናመሰግናለን ማየ የምታረጊኝ ለሁሉም ነገር ፈጣሪ ውለታሽን ይመልስ። ያው በእኔ የሚመለስ አይደለምና እድሜ ጤናሽን ይስጥልኝ። ወድሻለሁ፣ አከብርሻለሁ ማየ። ኑኑዬም እስኪ መጨረሻ በይነና። በመጀመሪያ እግዚአብሔር ይመስገን ለዚህ ሰዓት እንደዚህ ሆነን ስላደረሰን፣ እንደዚህ እንድንነጋገር ወንድሜም ቁጭ ብሎ እንዲመሰክር እግዚአብሔር ነው ዋናው የዚህ ባለቤትና እግዚአብሔር ይመስገን። ከዛ ቤተሰቦቼን እንደዚህ ወንድሜም እንደዚህ ደህና ሆኖ ለማየት ደስ ብሎኛል። እንደዚህ በማየቴ እናቴም ደግሞ አለች አጠገቤ፣ በሷ ጸሎት ነው ሁላችንም ያለ ነው። እና ደግሞ እንግዲህ እና አቤልም አሉ፣ ሁሉም የወንድሜ ጓደኞች አሉ። በእነሱ ብርታትም ነው እኔ እዚህ ጋርም ልገኝ የቻልኩት። ወንድሜም ደግሞ እየተከታተሉ ያለበትን ሁኔታ የህዝቡንም ሁኔታ ለማጣራት እዚህ ቦታ ላይ እንድንደርስ ያደረጉት ሁሉንም ነገር እኔ እዚህ ቦታ ለመምጣት የራሱ ዋና ምክንያት የሚሆኑት እነሱ ናቸውና ከገታው እዚህ ጋር ደርሼ ከወንድሜ አጠገብ ቁጭ ብዬ ከእናቴ ጋር ሆኜ ወንድሜን እንዳስታመም ያደረጉትና እነሱንም አመሰግናለሁ። ተመልካቾቻችንን እናመሰግናለን፣ ሁላችንም እናመሰግናለን። በጣም ጥሩ። እንግዲህ ያው ዛሬ ያለው ቆይታ ይሄን ነው የሚመስለው። ማለት እዚህ ቤት ውስጥ ያለችው የምስጋናም ፕሮግራም ነው ለፈጣሪ፣ አንድም ለእናቴ አንድም ለኑኑ፣ ከዛ ለእናንተ ለውድ ለቤተሰቦቼ እንግዲህ በሺዎች ለምትቆጠሩ ውድ ቤተሰቦቼ በጸሎት ለምታበረቱኝ፣ ለምታግዙኝ፣ ለምታስቡኝ በሙሉ ማለት ነው የምስጋና ቪዲዮ እንዲሆነኝ ነው። ከዛ ውጪ ደግሞ ጠንክሬ በርትቼ ከዚህ አልጋ ተነስቼ እንደቀደመው ጊዜ ወደ ስራ መመለስበት ይሆናል ማለት ነው። ከዛ ውጪ እንግዲህ አሁንም መለስ ብዬ ያለፉትን የተወሰነ እሷ እገታ ላይ በነበረችበት ሰዓት የተፈጠረውን ነገር አጋቿም ተይዞ ነበር። እሱ ራሱ ምን ብሎ እንደተናገረ እንደመሰከረ የኔ አጥፊዎች ምን ያህል ርቀት እንደሄዱ የመሰከረበት ነው ያለው፣ የተናዘዘበት ማለት ነው። አናዘውታል ባልደረቦቼ፣ እሱን ተመልከቱልኝ። ያው በዛ ቪዲዮ መዝጊያ እንሰራለን ማለት ነው። አብራችሁን ቆዩ።
የመርካቶ ነጋዴዎች ጩኸት ተሰማ። በ2.4 ሚሊዮን ብር ጠቅላላ ዋጋ የንግድ ሱቆችን መንግስት በ70/30 ፕሮጀክት ከሜሪት ፕሮፐርቲስ ጋር በመተባበር 6500 ካሬ ላይ ያረፈ ዘመናዊ ሞል ከ11 እስከ 32 የካሬ አማራጮችን የያዘ በውስጡም በቂ ፓርኪንግ፣ ሊፍት፣ ስቶር፣ ካፍቴሪያ ምን ይሄ ብቻ በሙሉ ግንባታ ጥንቅቅ ብሎ ምንም አይነት የጋራ መገልገያ ሳናስከፍሎ በኔት ኤሪያ ብቻ አቅርበንሎታል። ግንባታውን ቀድመን የጀመርን በመሆኑ በ12 ወር ማስረከባችንን ለየት ያደርገናል። ሳይቀደሙ ለመቅደም ቅናሹም ሳያበቃ ይደውለው። ማነሱ እናንተ ማነሱ? ምንድን ነው የምሰራው? ምን ሰው ዞር በል ይረፉ። ሰው አግዛቸው ነው። ማንም ያገዝ ሰው የለም። ችግር ውስጥ እንዳገቡ የነገርኳቸው ዞር በል የቃቃላቶች ያው ስለገሬ ጀበት አስታችሁ ምትሆኑ እረፍ ያልኳችሁ እረፍ። ወይኔ ወንድ ወደዚህ ጋር ወዴት ነው የምትሄደው? ተረጋጊ ባይዞሽ። እሺ እስኪ በረጋጋት ሞክሪ። መቼ ነው ያመጡሽ? እናቴ መቼ ነው ያመጡሽ? መቼ ነው ያመጡሽ? ቆይቷል። አቤት አቤት አቤት። አይዞሽ 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 አይዞሽማ አይዞሽ። እሺ ተረጋጊ ተረጋጊ። እኔ ልፍቶ ኢሳያስ እሺ ተና እንዴት ነው? እሺ ምትሉ እናንተ አሁን ሰማለሁ። ልጅቷን እዚህ ድረስ አምጥታ አገታል ብለህ ጭራሽ አላውቃትም ትላለህ አይደል? እንደዛ አገታ እየደፈደፍክ እያሰርካት ቆይተህ ከርቦ እኮ ዙሮ ምንም ነገር አለም። ስለምወዳት ስለማፈቅራት ፍቅረኛ ነች። ፍቅረን ኪዳ ሌላ ቦታ ከሌላ ወንድ ጋር አይቼ ነው አገርኳ። ከዛ ውጪ ሌላ ነገር የለም ያልኳችሁ ነው። ቅድም ለእናንተ እኮ ነግራችኋለሁ። ሰማለሁ ወይ? ልጅቷ አሻንጉሊት አይደለም፣ መናገር ትችላለች። የደረሰባትን የተባለችውን የተዛተባትን ነገር ተናግራለች። እናንተ ተልእኮ ተሰጥቷችሁ አይደለም ወይ? እንደምወዳት እንደማፈቅራት ታውቃለች እሷ። ስለዚህ ፍቅረኛ የነበረች በጣም ነው የምወዳት። ከጎዳና ጀምሮ በጣም የምወዳት ልጅ ናት። ስለዚህ ለዛ ነው ያገድኳት እንጂ ሌላ ነገር እኮ አይደለም። አሁን ደግሞ ቅድም መታችሁ ድጋሜ ሊመቱን ብቻ እንዳው እና ያፈቀርኩን ሰው በዚህ መልኩ ነው የምትንከባከበው? አዎ ፍቅር ስቃይታ እንድታፈቅረን ስለምፈልግ ብቻ ነው እንጂ ሌላ ነገር የሚያውቀው ታሪክ የለም። ኧረ እንዳመቱን በቃ እኔ እኮ ጭንቅላት እንደማይሰራ ነግራችሁ እንዳመቱኝ። እዚሁ ከጀርባ ሆነሽ አንቺ መስክሪበት ያደረገሽ ነገር እንዴት ይዞሽ እንደመጣ ማን ነው ይገዛሰል የሚለውን ነገር ተናገር። እሱ እኮ ነው ባለፈው መጀመሪያ ልክ ስለምወድሽ ነው ብዬሻለሁ እኮ አይደል እንዴ? በቃ የኔ ፍቅሬን እኮ ላንቺ ነው መግለጽ ብዬ አይደል ያመጣሁሽ። ዝም በል አሁን የፈጠርከውን ነገር ነው የምትናገረው አይደል? እዚህ ፍጥረት ታወራለህ። ጭራሽ እንዳትንቀሳቀሽ ብሎ እንደውም ሊደፍረኝ ሁላ ሙከራ አድርጎብኝ ነበር። በጣም አንቺም ከደሽ ማለት ነው አሁን እዚህ ጋር። እኔ ከድቼ አይደለም፣ እውነቱን ንገራቸው። ከህግ እንደሆነ አታመልጥ። እውነቱን ብትናገር ይሻላል። ተሰማለሁ። ተልእኮ ተሰጥቶ ስለመሆኑ ከአንተ ጋር አብሮ የነበሩ ሰዎች እንደነበሩ ብቻ እንዳላገጥካል። አሁንም የሉም እንጂ ቢገኙ ሁሉም ተጠራርጋችሁ ትገቡ ነበር። አሁን ምስክርነትን ስጥ። ያደረከውን ነገር እመን። ሌላ ታሪክ ፈጥራ አትተው። ወንጀል ወንጀል ነው። ዞሮ ማለት ነው። አሁን ለእናንተ የምነግራችሁ ፈርቼ ምን እንዳይመስላችሁ። አእምሮዬ ግን ስለተነካ እንድትመቱ ስለማልፈልግ ነው። እዚህ ስራ ሲገባ ወድጄ አይደለም ገባሁት እና ፋሚሊዎቼ ባዶ አምልኮት ይገብሩ ነበር እና ያኔ ሀብት ለማግኘት ብሎ እኔን ነበር የሸጡት። ለማን የሸጡት? ለነበቀለና ለነሽመልስ ነው የምሰራው። የተወጋ አካል አንተን ያሰቃየ ነው። የእነሱን ታሪክ ስታጋልጥ ነበርክ። እረፍ ስትባል አላርፍክም። ትሰማለህ? እቺ ልጅ
ደህና ከምትኖርበት ቤት ውስጥ አውጥታችሁ ማን ነው ልትሄድበት በሄደችበት አጋጣሚ አግታችሁና እንዲህ ስትደበድቧት ከርማችሁ አድራሻውን አጥፍታችሁ ቀናቶች ተቆጠሩ። እኛ ግን በዛም በዚህ ፈልገን አገኘናል። እነ ሽመልስ ለነ በቀለ ነው የምሰራው። ነገር ግን ልጅቷን ፈልገን አይደል ነው። ሽመልስና በቀለ ማለት ዶክተሮች ናቸው። እኛ ከነሱ ታዘን ነው የምንሰራው። የፈለጉት ነገር ምድር ለማድረግ የሚችሉ ናቸው። ኃይል አቁም ያለው ሀብታም በሙሉ ሄዶ የሚሰግዱት ባለስልጣን በሙሉ በእነሱ ነው እዚህ ላይ አለን ብሎ የሚያወሩት እና ለነሱ ነው። ነገር ግን ልጅቷን አላማ አላደረግም። የልጁ እናት ነበር አላማ ያደረግን እኛ። እነሱ የሚከታተል ጋዜጠኛ አለ። ያንን ጋዜጠኛ አስወግዱ ለማለት በመርዝ ለማጥፋት ፈልገን ስንመጣ እሱ ማግኘት አልቻልንም። እቺ ልጅ አግደን ከወሰናት በዛ እሱ እንደሞጣ እና ምን ነበረ አግደን ወሰነው። ያው እንደተባለው አልቀርም፣ ማታ ወጣ። አላማችን ፈጸም ማለት ነው። ምንድነው እናንተ የተጠቀማችሁ ጥቅም? እኛ ተጠቀምነው ጥቅም ያው ለኔ ገንዘብ ነው። አንደኛው ቅድም ላንተ እንዳልኩ አእምሮ የተበላሸ ነበረ። እነሱ ናቸው መዳን ሰጥተው ያዳኑ። ለዛ ለነሱ የሚያገለግለው ከዛ በኋላ የገንዘብ ሰጠኝ። እሱን ወስደን ያው ቁስሉ ላይ መርዝ አደርግንበት። መርዙ ደግሞ ወስዶ ያው እንደ ኢባብ ማነትና ከሰውነቱ ወጥቶ እንዲሞት ነበረ። አሁን መረጃ እንዳለ ከሆነ ያው ጸበል እንዳለም ደርሰናል እያሉ ነው። አሁንም ይወገዳል። ዙሮ እንደማይኖር ነው። አለቆች የት ነው ያሉት? ሽመልስ በቀለ የት ነው ያሉት? ነው የኛ አለቆችማ ብዙ ናቸው። በሱዳን የወጡት አሉ። ያው ወደ አረብ ሀገርም በጅቡቲ በብዙ መንገድ ነው የሚወጡት እና እነሱ ብዙ ቦታ እጅ ያላቸው ስለሆነ እንደዚህ በቀላሉ በእኔና በአንተ የሚያዙ ሰዎች እኮ አይደለም። ሽመልስና በቀለ ፍርደኞች አልነበሩ? ምን አምልጠው ነው እያልክን ነው? ከእስር ቤት ወጥቷል እያልክን ነው? ለእነሱ እስር ቤት ምን አለች? እንኳን እነሱ አሁን እኔ የምነግረው እኮ ነገ ስለሚፈታ ነው። ነገ እኔ ራስን ስለሚፈታ የምነግረው እንድትመቱ ስለማልፈቅድ ነው። አእምሮዬ ስለሚያመኝ የእናንተ ዱላ ስላስጠላኝ ነው የምነግራችሁ። ነገ እኔ ከእስር ቤት እንደምወጣ አምናለሁ። እንድትለቁ ነው አሁን የሚነግራችሁ ለእናንተ ትክክለኛ መረጃ ሰጣችሁ ማለት ነው እንጂ ከዚህ ተላልፎ ወደ ህግ ብትሄድ እንደምትለቀቅ ነው ብታማ። እኛ እኮ የምናስነካ ነገር አለ። አሁን እናስነካ ለዚህ ያለው ደነዛ ከዛ እስር ቤት እንወጣለን። ደብተራ የተባለው ታዲያ ለምንድን ነው? ዝም ብሎ ነው እንዴ? እናንተ በዚህ ብታሳስሮ እኛ በዛ እንወጣለን። ስንቱ የኛ እጃችን ያደርሰዋል እንዴ? እኛ እኮ ባቀረብ ነው እኮ ነው እዚህ ከተማ ውስጥ ሁሉ መኪና የምንነዳው ሁሉ ነገር የሚደረግ ስልከን ተበላ ምን ተበላ የሚለው ሁሉ ከኛ ጋር ሰርቶ እኮ ነው ሄዶ የተበላ ያለው። ገባችሁ? የኛ ሰዎች ናቸው የሚበሉ ከፈለጋችሁ። እናንተም እንደዚህ ከምትቸገሩ ነው ከኛ ጋር አብራችሁ ስሩ ነው የምላችሁ። ወንጀልህን በዚህ ኮንፊደንስ ነው የምታወራ ያለው? ለኔ ምን ተራ ነገር እኮ ምንድን ነው ይሄ? ይሄ እኮ ተራ ነገር ነው። ከዚህ በላይ እኮ ወንጀለኛ አለ እኮ። በቃ ገደለው። ወንጀል በፈጸሙ ሳንስ ጭራሽ በለበለ እንደ ትክክለኛ ሰው ራስን ታያለህ። በቃ እኛም መከታተል አቁም ነው እኛ እያልን አለ ነው። በቃ እሺ እናንተ ናችሁ ሮቤል ነው የተከታተላችሁት። እሱማ ለህግ አሳልፎ ሰጣችሁ። ዶክተሮች ያሉትን ሰዎች እናንተ እየቀማችሁ በስተመጨረሻም እሱን ከጥቅም ውጭ ለማድረግ የቻላችሁትን ነገር እያደረጋችሁ አርፎ ለምን ነው የማይቀመጡት? እኛ እናርፍም። አሁንም ማረፍ ያለባቸው እነሱ ናቸው ያለ ነው። ስለዚህ የፈለጋችሁ መረጃ ሰጥቻችኋለሁ መሰለኝ። ከዚህ በላይ ከእኔ የሚቀር የለም። ከመጀመሪያው ጀምሮ ልጅቷን ምን እንዳረካት ከየት እንደወሰድካት ከመጀመሪያው ጀምሮ ያለውን ነገር ይደርሱ ስለሚፈለግ ሁሉንም አንድ በአንድ ምንም ሳታስቀር ተናገር። ልጅቷን 3 ሆነን ነው ወሰድነው። ልጅቷን ያገነው አላማም ሌላ አይደለም። ጋዜጠኛው ባዩ ውጣና እሱ ለመያዝ እሷ ከጠፋች ለፍለጋ እንደሞታ እናቅ ነበር። ስለዚህ ልጅቷን አግደን ወሰድ 3 ነው ወሰድነው። ከወሰድ በኋላ እንደተባለው ወጣ። ሌላ አባሎች ደግሞ ጋዜጠኛውን አገኙት። ወሰድን። ቁስሉ ተከፈተ። መርዝ አደረግንበት። በመርዙ ተሰቃይቶ ከወዱ እባብ ወጥቶ ጅብ ወጥቶ እንዲሞት ነው እኛ ፈለግነው። ነገር ግን ቅድምም ብያለሁ ጸበል እንደገባ መረጃ አሁንም እኛ ጋር እጅ ጋር ደርሷል።
በዛን ሰዓት ነው ዛሬ እናንተ መጣችሁ። ዙሮ መጥቶ ከኛ ጋር እሱ እኛ ካላዳነን በስተቀር እንደማይድን ደግሞ ንገሩት። እኔ ነው የምነግራችሁ። ሰማላ ቦክሰር እየሰማኸኝ ነው? ድብደባውን ለማምለጥ ብለህ ነው እየተናገርክ ያለህ። እኔ ግን ድብደባውን ብቻ ሳይሆን ከህግ እንደማታመልጥ አሳምኜ እለቅሃለሁ። እኛ የምናመልከው አምላክ የት ሄዶ? ደብተሮቻችን ያስወጡናል። ሁሉ እኮ አልታሰረም። የተወሰነ አካል እኮ ነው ታሰረው። ከዚህም ደግሞ በስደት የወጡትም ያው ይመለሳሉ። ያልካቸው ማን ናቸው? ዋናዎቻችሁን አሉ ሽመልስና በቀለ ናቸው። እነሱን ወደ ውጭ እንደወጡ ነው መረጃ አለ። በእሳተኛውን ሌሎቹ ናቸው እየመሩ ነው ያለው። ነገር ግን የት እንዳሉ እነሱን ንገሩ ምናምን ብለን እንዳትጠይቁ። ምክንያቱም እንደ መንፈስ ነው ለኛ የሚያዙን። እኛ የምንገናኘው በመንፈስ ነው፣ እንደ ጸሎት በር። አሁን የኔ ፊት በኋላ መጥቶ እነሱ ሊያውቁ አይችሉም። የእነሱን እኔ ማወቅ አልችልም። ስለዚህ ለዛ ነው ደብተራ የተባልነው ሲጀመር ማለት ነው። ራስን እንደ ደብተራ ነው እንዳሽከር ነው እያየህ ንገረኝ። አሽከርም ቢሆንም ከእነሱ የሚመጣ ጉርሻ ነው የሚኖረው። ለእነሱ ሽፋ መስጠት ግድ ነው። አሳልፈ እነሱን ሰጡ ማለት እኔም ያጠፉ ነው። አሁን ያሉት ቦታ ሳይብተን አላውቀውም የት እንዳለው ማለት። አሁን ይሄ ቦታ የት ነው የምትለው አላውቀውም። ክፍለ ሀገሩን አዲስ አበባ እኔ ታውቃለሁ። እኔ ቦታ ልክ እንደዛ ነው። አዎ አምራቹን እነሱ እጅ ላይ ነው ኮንትሮል አድርጎ ሁሉም ስራው የሚሰሩት ዋናዎች ናቸው። እኛ የሚያዙ አሻንጉሊት ነው ማለት ነው። የነሱ አሻንጉሊት አይደል? የምትሉ ነገር ይገባኛል። ነገር ግን ከዚህ በላይ ባታስቀው ደስ ይለኛል። ለምታሳልፉ አካል ስጡ፣ የፈለጋችሁ ነገር አድርጉ። ሰማለህ? ያደረካት እያንዳንዷ ድርጊት በሚዲያ ይለቀቅልሃል። አሁን የተናገርከውም ጭምር የዛትካት ዛቻ እያንዳንዷ ነገር በሚዲያ ይለቀቅልሃል። ከዛ ውጪ በህግ አግባብ ከፍተኛ የሆነ የወንጀል ድርጊት ስለሆነ ያደረከው አንተም ሆንክ አለቆችን እያሳደድን ይዘን አንተ ተይዛል ያልተያዙትን ጨምሮ ይዘን ለህግ እናቀርባቸዋለን። በድጋሚ ልጁን ለመግደል የሄዳችሁበት ርቀት ራሱ የባሰው ጥንቅጥ ውስጥ እንደሚከታችሁ አረጋግጥ። አርፎ እንዲቀመጥ ትዕዛዝ ተሰጥቶ ነበር። ዝም በል። እሱ ነው በእኛ ህይወት የገባ፣ የአለቆቻችን ህይወት ውስጥ የገባ እሱ ነው። እኛ እኮ ፈልገን አልመጣንም። ሀገር እየመዘበሩ ታዲያ ማን ቢተዋቸው? ሀብታም ስላደረግ ነው። ሰዎቹን ደሃ እንዳውን ስላደረግ ነው። ችግርተኛውን ከችግሩ ስላዳን ነው። መኪና ያለው መኪና እንዲነዳ ስላደረግ ነው። ቆሻሻ ጥፋተኛ የሆን ነው። እቃቃ ጨዋታ አደረጋችሁ። የሰው ልጅ ህይወት ሰግዶ መጠቃችሁ አይደለም ለሰው መሰጡት። ለእኛ ሰግዶ መጣት አለም እንደረግ እኔ ስጠን ብሎ ለምኖ መጣ እኮ ነው ተሰጠው። አለቃዬ ለመተው ሲሰግድ ብር ስጠን ብሎ ሲመጣ ብር ተሰጠው። ህይወቱን ራሱን የከዳ ራሱ ነው። ከዚህ በፊት በወንጀል ሪከርድ ታስረህ ታውቃለህ? ወንጀል እኔ ብርቄ እኮ አይደለም እያልኩ። ስለዚህ ታስረህ ታውቃለህ ማለት ስንት ታስረትን ስንት ነው አስፈቱኝ። አሁንም ብታሳስሩ እወጣለሁ። እኛ እኮ ብዙ ቦታ ሰው አለን ብያለሁ ቅድም። ትንሽ ቆይ እንደው የማፈርም ትንሽ እንደው የመሸማቀቅም ነገር ምንም የለም። በቃ ለምን መተዳደሪያ ለምን ነው ማፍረው? መተዳደሪያ እኮ ለምን አፍራለሁ? አንተም በስራ አፍራል እንዴ? ለምን ነው ማፍረው? ወንድሜ ወንጀል እኮ ነው አይደል? እንደ እያረክ ያለው ለአንተ ነው ወንጀል፣ እኔ እንጀራዬ ነው አባቴ። እንጀራችን ላይ አንፈራም እኛ መቼም ቢሆንም። ከዚህ በኋላ የመጨረሻ እንደሚሆን እኔ ራሴ ቃል እገባልሃለሁ። የተማመንክባቸው አለቆች እንኳን አንተን እራሳቸው ማዳን እንዳይችሉ አድርገው ዘብጥ ይወርዳሉ። ያመለጡት አምልጠው ሊሆን ይችላል። ካሉበት ቦታ በኢንተርፖልም ተፈልገው እንዲመጡ ይደረጋሉ። ምክንያቱም እነዚህ የሀገር መዝባሪዎች፣ ሌቦች፣ ቆሻሾች፣ ቀመኞች ስለሆኑ ሁሉም ካሉበት ተለቃቅመው ይመጣሉ። ከዚህ በኋላ የምትተማመንበት አንዳችም አይነኝም። ቆይ ምንድን ነው እነሱ አሁን ከእስር ቤት ያስወጡኛል፣ እነሱ እንደዚህ ያደርጉኛል ነው እንደምትለው? አሁን ከዚህ ውስጥ የሚያስወጡ ይመስላል። እኔ እወጣለሁ ነው የምለው። በእነሱ እኮ የሚያቅታችሁ ነገር የለም። እንደ አምላክ በላችሁ በቃ። አምላክ የሚያቅት ነገር አለ እንዴ? ማያደርጉት ነገር አለ? ምድር ምን አለ? የሚያቅታቸው ምን አለ? አሁን ቢመጡ እዚህ ጋር እናንተ ነው ወደ እንጀት እኮ ይቅሩ ነበር። አልመጡም እንጂ ጥበሙን ለኔ አሳይተው ቢኖር ኑሮ እንዳሰቃችሁ ለኔ ነበር ወደ እንጀት እናንተ የሚቀይሩ። ይሄ አካባቢ በሙሉ ይጠላል። እዚህ አካባቢ ላይ ደግሞ የደረሰ እያንዳንዱ የእናንተ አባል
ተለቃቅሞ ወደ ህግ ቦታ ይመጣል። ከቻላችሁ አራሚ ቤት ሁላችሁም ትገናኛላችሁ። ያው እዛ ትጠያየቃላችሁ። እኔን ቀጥሎ እንደያዛችሁ እነሱ የምትይዙ መስሏችሁ ነው? ቻሉበት። እስኪ ሞክሩ፣ እድላችሁን ሞክሩ። ተነስ በቃ እንዳመታ አምሮ አይሰራም ቢያ እንዳመታ ወደ ህግ ከሆነ አሳልፈስ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ እኛ ከካሜራ ጀርባ ነው የምንሰራው። እንደምታውቂው ነሮቤል ናቸው ከፊት ለፊት እየወጡ ቆይታ የሚያደርጉት ከየትኛውም አካል ጋር። እኛ ከጀርባ ሆነን ነው ክትትል ስራዎች እየሰራን ያለ ነው። ሮቤል በታመኑበት በዚህ አጋጣሚ ላይ ድጋሚ አንቺን አግተውና አሽሽተው ደብቀው እሱንም ለጥቃት እንዲበቃ አድርገውታል፣ እንዲጋለጥ አድርገውታል ማለት ነው። ወንድምሽን ወንድሜ አጋጣሚውን እንዴት ነው እስኪ አስተውሽ? እንዴት ነበር የተፈጠረው? እንዴት ነው የት ነው አግኝተውሽ አግተውሽ ይዘውሽ ሄዱት? ወንድሜ አያውቅም ነበርና ወንድሜ ቤት ውስጥ ተኝቶ ነበር። ከዚህ በፊት አውቁ እንደሆነ ተወግቶ ቤት ተኝቷልና ከዚህ በፊት ቤት ስትመጡም ታውቃላችሁ እና ቤት ተኝቷልና ሆስፒታል ከዚህ በፊት የነበረውን የህይወት ታሪኬን ታውቁታላችሁና ሆስፒታል መሄድ ነበረብኝና በየጊዜው ክትትል ነበረኝና ክትትል ላደርግ ስወጣ ወንድሜ እንደተኛ ነበር የወጣሁት። እማዬም ደግሞ ቤት ውስጥ አልመጣችም ነበር። እየመጣች ትጠይቀን ነበር። የዛን ቀን ግን አልመጣችም ነበርና እና ልክ ከቤት ከወጣሁ በኋላ ነው መንገድ ላይ እየሄድኩኝ ምን እንደተፈጠረ አላውቅም። 3 ሰዎች ናቸው ከፊትና ከኋላ ሆነው ያገቱ። ከዛ ቀጥታ መኪና ውስጥ ነው የከተቱኝ እና ምንም የማውቃቸው ሰዎች አይደሉም እና ፊቴ እንዳይታይ ጭንብል ነገር አልብሰውኛል፣ ጨርቅ ነገር አፌን አስረውኝ ነበረ። ከዛ እዚህ ጋር ከመጣሁ በኋላ አወረዱ። ሌላ ክፍሎች ውስጥ ከተውኝ ነበረ እና እዛ ክፍል ውስጥ አሳደሩ እና የዛን ቀን የመጀመሪያ ቀን ሲጠይቁኝ የነበረው ስለ ወንድሜ ነበረ። ለምን አይተወንም የሚል ነገር እና ለምንድነው እሱ እኛ ላይ እንደዚህ አይነት ነገሮች እያደረገ ያለው? እኛ እንደሆነ እጃችን ረጅም ነው፣ ምንም ነገር ማድረግ አያቅተንም እያሉ ነበረ ሲሉ የነበረው እና እንደዛ አደረጉ። ከዛ መልሰው ከዛ ክፍል አወጡ እና የሆነ የአምልኮት ቦታው ነገር ነው እና ቁጭ ብለው የሚገበርበት ቦታ፣ ሰዎች የሚያመልኩበት ቦታ አካባቢ ነው። እዛ አካባቢ ወሰዱ እና እዛ ውስጥ ወስደው እነሱ የሚፈጽሙትን ነገር ነበረ ሳይ የነበረ። ምስክርነት ይሰጣሉ ሰዎች ለሰው መተት ሲያደርጉ ምናምንና ግን እኔ ምግብ እንኳን ይሰጡኝም ነበረ እና በጣም ነበረ ይደበድቡኛል።
መደብደብ ብቻ አይደለም። ዛሬ ነው ይሄኛው ሰውዬ ተቀይሮ፣ ቅድም ያያችሁ ሰውዬ ተቀይሮ እዚህ ቦታ ላይ የነበርኩት። ሰውነቴ እግሬ ሙሉ የሚገርፉ የሚደበድቡኝ እንዳለ ቁስል በቁስል ሆኗል እና መሬት ላይ ነበረ፣ ሲሚንቶ ላይ ነበር የሚያስተኙኝ የነበረው። ከዛ የፈለጉትን መጮቻ ነበር ሊያደርጉኝ ያሰቡትና ዛሬ እናንተ ባደርሱልኝ ኖሩ ከዚህም የከፋ ነገር ሊያደርጉ እያሰቡ ነበረ እና ከሁሉ እዛ ሲያወሩ የነበረው ወንድሜን እንዳቻሉና ሊያጠፉት እንደሞከሩ ሲያወሩ ነበረ። ዛሬ ደግሞ መትረፉን ሲያወሩ ሰማኋቸው እና አሁንም ቢሆን እንጨርሰዋለን የሚል ነገር ነበረ። ጸበል ውስጥም ቢሆን ቤተክርስቲያንም ውስጥም ቢሆን ገብተን እናጠፋዋለን የሚል ነገር ነበር ሲያወሩ የነበሩት። እንግዲህ ሙዬ በጣም ያው ቃል ለመውሰድ ያህል የተወሰነ እዚህ ቁጭ አድርገን እያወራንሽ ያለ ነው። አሁን ወደ ወንድምሽ እንደምናገናኝሽ እንደምንወስድሽ ከዚህ ተነስተን ወደዛ እንደምንሄድ ነው አሁን ያለው ነገር። ከዛ በፊት ግን በዚሁ ቦታ ላይ ቆይታ ለማድረግ ያህል ነው። እዚሁ የታገትሽበት ቦታ ይኸው ከአጠገብሽ የምንመለከተው ራሱ መሰላሉ ነው። እዚሁ መሰላል ላይ አስረውሽ አግተውሽ እየደበደቡሽ እንደነበረ፣ ምግብ እንደማይመገቡሽ እንደነበር፣ ሮቤልን ለማጥቃት ሲሉ አንቺን መጠቀሚያ እንዳደረጉሽ ጭምር ነው እና የተረዳነው ነገር። ለማንኛውም ሮቤልን እናገናኝሻለን። እሱም በብዙ እየፈለገሽ ነው ያለው፣ በብዙ ህመም ውስጥ ሆኖ አሁን እንደምንዬ ካልመጣች የሚል ጭንቀት ውስጥ ነው ያለው። የት ነው ያለችው የሚል ማለት ነው። ሞታለች ወይስ ጠብሳ ነው ተደበቃ ነው የሚለውን ነገር ማለት ነው። ዞሮ አሁን ከዚህ ተነስተን ወደዛ ቦታ እንሄዳለን። አይዞሽ ነይ በቃ አይዞሽ። እንግዲህ ውድ ቤተሰቦች ያው በመሀል ያስተላለፍንላችሁን ተመልክታችኋል። ይሄ ሁሉ በኑኑዬ ላይ የተደረገ እገታና ወንጀል ተግባር ነበረ ያሳየናችሁ ማለት ነው። ከአጋዦቿ መሀል እንግዲህ አንዱ ነው የተገኘው። እሱም በምን አይነት ትዕቢት በምን አይነት እብሪት ሲያወራ እንደነበር እንደተመለከታችሁት ነው። ዛሬ ላይ ግን እሱ ቀንም አልፎ እንደዛ እጅና እግሯን አስረው አፏን አግተው እየደበደቧት ያከረሟት እዛው መሰላል ላይ አላቅም። መሬት ላይ ማስተኛት እኮ ይሻላል። ርብራብ እንጨት ላይ በሰራት እንኳን መደገሳችን አሁን የወገብ ህመምተኛ ሆናብኛለች እና ያው ብቻ ዞሮ እሱ ጊዜ አልፎ ከኔም ጋር አገናኟት ባልደረቦቼ ማለት ነው። እናትዬ ደግሞ ያው ካልተነሳው እንግዶች ሲገቡ ሲወጡባት አስሬ ካልተነሳው ጉድ ካላልኩ ላይ የለችም። ያው ወጣ ገባ እያለች ነው ያለችው። እስኪ ከሷ ጋር መግቢያውም ያው መውጫውን ልስራ ብዬ ነው ከአንቺ ጋር ዞሮ ያው ፈጣሪ ለዚህ ሰዓት ለዚህ ቀን አደረሰንና ያው ምስክርነት ለመስጠት ነው የዛሬው ቪዲዮ በዋናነትና እሱን አስበን ነው ቪዲዮን ያስጀመርነው። ከዛ በመሃል ደግሞ የነበረውን አንቺ በታገትሽበት ሰዓት እንዴት ተከታትለው እንዳገኙሽ ባልደረቦቼ የሚያሳየውን ቪዲዮ ነው አስተላልፈን የተመለስ ነው ማለት ነው። ያው ፈጣሪ ይመስገን ተመስገን የለም ማለት ነው። እንግዲህ መበርታት ነው፣ እንበረታለን። የተሻለ ቦታ ደግሞ ሴትል የምናደርግበት ለእኔና ለአንቺ ብቻ ሲሆን ማዬ ከዚህም ቦታ የተሻለ ቦታ እንግዲህ የምንሆንበት እኔም ሙሉ በሙሉ አገግሜ ከዚህ ተነስቼ ወደ ስራ የምመለስበት እንዲሆን የቀረው ጊዜያችን ፈጣሪ ይጠብቀን ይባርከን፣ ጤና ይስጠን ማለት ፈልጋለሁ። አንቺን ከጎኔ ስለሆንሽ መወለድ ቋንቋ ነው። ንፋስ እየገባብኝ ነው ይዘጋል እና ያው ምንድን ነው እያልኩሽ የነበረው ትንሽ ሰሞኑን ሳወራም ይጠፋኛል። ማወራቸው ነገሮች መሀል የሆነ ነገር አድርጌ ስመለስ ያወራው ይጠፋኛል። አይ ችግር የለም ወንድሜ፣ አንተ ብዙ ነገር ለኔ ሆነሃል። ምልህ በዚህ ሰዓት እንኳን እንደዛ ታመህ እንኳን ስታስብ የነበረው ስለኔ ነው። አንዳንዴ ለተመልካቾች ማለት የምፈልገው ነገር ለኔ ያለኝ ወንድም አይነት ወንድም ይስጣችሁ ብላችሁ። እሱ ታሞ ለኔ ነው የሚያስብልኝ። እሱ ታሞ ስለ ቤተሰቡ ነው የሚጨነቀው፣ ስለማየ ያስባል። ኑኑ እንዴት ሆነ አይሆን ብሎ ያስባል። ታሞ ተኝቶ የሆነ ነገር አድርጉልኝ እና እስኪ አይኗን እንያት፣ ምን ሆነ አይሆን፣ ተጎድታ አይሆን፣ ምን አድርገዋት ይሆን ብሎ በጣም ነው የሚጨነቀው። ምክንያቱም
ያለውበትን ሁኔታ ያውቃል። ካምባላ ትንሽ ጥቃት ነገር ቢፈጸምባት ህይወቴን እስከማሳጣት ድረስ የሚደርሱ ነገሮች ናቸው ያሉትና በመጠንቀቅ ውስጥ ያለን ህይወት ስለሆነ ለዛ ነው። እና ወንድሜን በዚህ አጋጣሚ አመሰግናለሁ። በጣም ነው የምወደው። እንደሱ አይነት ወንድም ስለሰጠኝ ማጊን የሚጠብቅልን ሁላችሁም የእሱ ወንድሞች ጓደኞቹ ወንድሞቹም ጭምሮች ናቸውና እነሱ ባይኖሩ እዚህ ቦታ ላይ አንደርስም። እኔም እዚህ ጋር ላልደርስ እችላለሁ። ምክንያቱም ወንድሜ እስኪያገግም በተያዝኩበት ሰዓት ጓደኞቹ መጥተው እኔን ለማዳን በመጡበት ሰዓት ትንሽ ቢቆዩ ኖሮ ማይሆን ነገር ምልን እኔንም ለመግደል ጥረት እያደረጉ በነበረበት ሰዓት ነው ሁሉም ወጥተው ድንገት ብቻውን በነበረበት ሰዓት ነው ሰውየው የደረሳችሁትና ብቻ ተመስገን። ግን እዚህ ጋር ስላደረሰን ፈጣሪ ይመስገን። እግዚአብሔር የተመሰገነ ይሁን። አሜን። ያው ይሄን ለማለት ነው ዛሬ የመጣሉበት የምስጋና ቪዲዮ ነው በተለየ ለማድረስ የተፈለገው። የዛሬው እንደሌላው ጊዜ ክትትል ስራ አይደለም። ያው በእርግጥ በመሀል የክትትል ስራውን ባልደረቦች ያሳይተዋቸዋል ቀርጸው ማለት ነው። እሱን ኑኑን የተመለከተ ስለሆነ ነው። አሁንም በድጋሚ ከኔ ጋር ሆና እያመሰገነች ያለችው ያለፈውን ጊዜ ማለት ነው ዛሬ ላይ ለመብቃታችን። ዞሮ ዞሮ እንግዲህ እኔም ከዚህ ተነስቼ በደንብ ጠንክሬ ቤተሰቦቼን የምጠብቅበት የተበደሉ ወገን ህዝቦችን በሀቀኝነት ማገለግልበት እንዲሆን የቀረው ዘመኔን ከመላ ባልደረቦቼ ጋር እንግዲህ እናንተም ጸሎታችሁ ሳይለይ ወደፊት እንቀጥላለን እላለሁ። ውድ ቤተሰቦች ያው ለአሁኑ በዚህ እናብቃ። እወዳችኋለሁ፣ አከብራችኋለሁ። በጣም እናመሰግናለን። እናመሰግናለን። ሁላችሁም እግዚአብሔር ይስጥልን እንላለን። ወንድሜን ይማርልኝ፣ እናንተም ጸልዩልን፣ ሁላችንም ጤናችንን እንዲሰጠን እናመሰግናለን። በጣም እናመሰግናለን። ሰላም ሁኑ።